ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ዕለተ ማክሰኞ የዝውውር ጉዳዮችን ብቻ ትኩረት አድርገን ወደ እናንተ የምናደርሰውን ፕሮግራም ዛሬም በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የዓለም ዋንጫው አሁንም ሞቅ ብሎ እየቀጠለ ይገኛል። 23ኛው የዓለም ዋንጫም በርካታ ክለቦች እየተሰናበቱበት እንዲሁ ቀሪ ቡድኖች ደግሞ ተለይተው እየታወቁበት አሁንም ውድድሩ በትልቅ ጉጉት እንግዲህ እየቀጠለ ይገኛል። እስካሁን ከቀሩት ብሔራዊ ቡድኖች የእናንተ የዓለም ዋንጫ አሸናፊ ግምታችሁ ለማን ነው? የዘንድሮን የዓለም ዋንጫ ማን የሚያሸንፈው ይመስላችኋል? ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ ውድ ቤተሰቦቻችን። እኛ ግን በዛሬ ፕሮግራማችን በጣም በርከት ያሉ የዝውውር ጉዳዮችን የተመለከቱ መረጃዎችን እናነሳለን። ትልልቆቹን ክለቦች የተመለከቱ ስፖርታዊ ጉዳዮችን፣ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። በተለይ በዛሬ ፕሮግራማችን ላይ በጣም በርከት ያሉ ክለቦችን እንዳሰሳለን። በርካታ ቤተሰቦቻችን የሊቨርፑል ጉዳዮችን እንድንነግራችሁ በተለይ በኮሜንት ቦክስ ላይ የሊቨርፑል መረጃዎችን ንገረን እያላችሁ በርካቶቻችሁ ሀሳቦቻችሁን ሰጥታችሁናል። እኛም በዛሬው የመጀመሪያ ፕሮግራማችን የሊቨርፑል የዝውውር ፕሮግራሞች ነው የሚሆኑት። ሊቨርፑል በዚህ የክረምት ተጫዋቾች የዝውውር መስኮት ምን አይነት ተጫዋቾችን ለማስፈረም እያቀደ ነው፣ ከዛ ውጭ ደግሞ ምን አይነት ተጫዋቾች ክለቡን ለቀው ይወጣሉ የሚለውን ጉዳይ በስፋት እንመለከታለን በዛሬ ፕሮግራማችን። እርግጥ ነው ሊቨርፑል እስካሁን ድረስ ጠንከር ያለ ዝውውርን እያደረገ አይደለም። በተለይ ደግሞ መሐመድ ሳላህን በክረምት ተጫዋቾች የዝውውር መስኮት ማጣቱን ተከትሎና እንዲሁ ደግሞ አምና ሉዊስ ዲያዝ ወደ ባየር ሚኒክ ያመራበት ቦታ ላይ ክፍተቶች እንደነበሩበት ዘንድሮ የአርኔ ስሎት ቡድን በደንብ አስመልክቶናል እና ያንን ቦታ በትክክል መጠገን ይኖርባቸዋል ተብሎ ይታሰባል። የሙሐመድ ሳላህ መልቀቅ ደግሞ ለሊቨርፑል በጣም ትልቅ ማጣት ነው የሚሆነው በሚቀጥለው የውድድር ዓመት። ምክንያቱም ባለፉት 10 ዓመታት ለዚህ ክለብ በጣም በርከት ያሉ ግቦችን ሲያስቆጠር የነበረ ተጫዋች ነውና የሱን የጎል አስተዋጽኦችን መተካት የግድ ይኖርባቸዋል። ቢያንስ እንኳን በአንድ ተጫዋች እንኳን መተካት ባይቻል ሌሎች በርከት ያሉ ዝውውሮችን ያደርገው ያንን የጎል መጠን ማምጣት የሚችሉ ተጫዋቾችን ለማምጣት ሊቨርፑል በዚህ የክረምት ተጫዋቾች የዝውውር መስኮት ሙከራ ያደርጋል ተብሎ ቢጠበቅም እስካሁን ግን ይሄ ነው የሚባል ትልቅ ዝውውርን ማድረግ አልቻለም። እርግጥ ነው እስካሁን ድረስ አንድ ስፔናዊ ተጫዋች ማስፈረሙን እናስታውሳለን። ቪክተር ሙኞዝ የተባለ ተጫዋችን አስፈርመዋል። የክንፍ መስመር ተጫዋች ነው። ሌሎች ዝውውሮችንም ለማድረግ አሁንም በትልቁ እንቅስቃሴ ላይ ነው የሚገኙት። በተለይ ደግሞ የያን ዲዮማንድ ዝውውርን ለማድረግ ከአረቢ ለብዚሽ በጣም ትልቅ ፍላጎት ነበራቸው። ይሄ የ19 ዓመት ታዳጊ በጀርመን ቡንደስሊጋ እና በሀገሩ በአይቮሪ ኮስት ብሔራዊ ቡድን ያስመለከተውን አቋም ተከትለው ሊቨርፑሎች ይህንን ተጫዋች በትልቁ ለማስፈረም ጥረቶችን ሲያደርጉ ነበር። ነገር ግን የዚህን ተጫዋች ዝውውር የማግኘት እድላቸው አሁን ጠባብ ይመስላል። ምክንያቱም ይሄ አይቮሪ ኮስታዊ 19 ዓመት ተጫዋችም ፍላጎቱ ወደ ፓሪሱ ክለብ ፓሪስ ሳን ዠርሜን የማምራት ፍላጎቶች እንዳሉት በይፋ መናገሩ የሚታወስ ነው። ስለዚህ በሚቀጥለው የውድድር ዓመት ምናልባት ከአንፊልድ ይልቅ ፓርክ ደ ፕሪንስ ላይ ልንመለከተው የምንችልበት እድል ነው የያን ዲዮማንድ ጉዳይ የሚያሳየውና ሊቨርፑሎች በጣም እርግጠኞች ነበሩ በዚህ ተጫዋች ዝውውር ጉዳይ ላይ። አሁን የያን ዲዮማን የዝውውር ጉዳይ የመሳካት ዕድሉ ጠባብ መሆኑን ተከትሎ ሌሎች ተጫዋቾችን ለማምጣት ሙከራዎችን ያደርጋሉ ተብሎ ይታሰባል። በጀርመን ቡንደስሊጋ በጣም ጥሩ ጊዜን እያሳለፈ የሚገኝ አንድ ተጫዋች ያለ ሰኢድ ኤልማላ ይባላል። የተጫዋች ጀርመናዊ ተጫዋች ነው። ታዳጊ ነው። በጣም በርከት ያሉ ግቦችን ያስቆጠረ ነው። በዘንድሮው የውድድር ዓመት እንኳን በጣም ጥሩ ተጫዋች እንደሆነ ይነገራል። ሊቨርፑሎች እሱን ሊመለከቱ የሚችሉበት እድሉ አላቸው። ነገር ግን እንግዲህ በአንዴ የፕሪሚየር ሊግ ላይ ትልቅ ሸክም መሸከም የሚችል አይነት ተጫዋች ነው ወይ? በጣም በትልቁ ጥያቄ የሚነሳበት ነው። ምናልባት ልምዶችን ማግኘት የሚኖርበት አይነት ተጫዋች ይሆናል ተብሎ ይታሰባል። ከዛ ውጭ ያኩቡ ሚንቴም በእንግሊዝ ፕሪሚየር ሊግ እናውቀዋለን በብራይተን ቤት። ይህንንም ተጫዋቾች ሊቨርፑል እየተመለከተው እንደሚገኝ ይታወቃል። በተለይ አሰልጣኝ አርኔ ስሎት በነበሩበት ጊዜ ይህንን ተጫዋች ለማስፈረም ፍላጎቱ ነበራቸው። ምክንያቱም ይህንን ተጫዋች ከዚህ በፊት ባሰለጠኑት ክለብ ኤር ዲቪዜ በነበሩበት ጊዜ ሲያሰለጥኑ ስለነበር በደንብ ስለሚያውቁት ያኮቢ ሚንቴን ለማምጣት ፍላጎት ነበራቸው። አሁን አሰልጣኝ አርኔ ስሎት ቢሰናበቱም በክለብ ውስጥ ግን የዚህ ተጫዋች ፍላጎት ይቀጥላል ተብሎ ይታሰባል። ሌሎች ተጫዋቾችም አሉ። በትልቁ ግን አሁን እየተነሳ የሚገኘው የፓሪስ ሰን ዠርሜኑ ብራድሌ ባርኮላ ነው። ይህ ተጫዋች በፈረንሳይ ብሔራዊ ቡድን ስብስብ ውስጥ በዓለም ዋንጫው ስለሚገኝ ከዝውውር ጉዳዮች ጋር ስሙ ይነሳል እንጂ የዓለም ዋንጫው ሳይጠናቀቅ ምንም አይነት ውሳኔዎችን እንደማይወሰን ይፋ ተደርጓል። በአሰልጣኝ ሉዊስ ኤንሪኬ የፓሪስ ሰን ዠርሜን ስብስብ ውስጥ የሚሰጠው የጨዋታ ደቂቃ እንግዲህ የሚፈልገው አይነት ወይም ደግሞ የጣሙ አይነት አይደለም እና በዚህ ምክንያት ክለቡን ለቆ ሊወጣ ይችላል ተብሎ ይታመናል። ከዛ ውጭ አርሰናልና ሊቨርፑል በዚህ ተጫዋች ላይ ትልቅ ፉክክሮችን እያደረጉ ነው። ተጫዋቹም አርሰናልን ሊመርጥ የሚችልበት እድል እንዳለ የሚያሳዩ አንዳንድ የመረጃ ምንጮች ይናገራሉ። እነ ደ ጋርዲያን የተባሉ የመረጃ ምንጮች ያንን ነገር ሲያወጡ ተመልክተናል።
ከዛ ውጭ ግን ፓሪስ ሰን ዠርሜን ለዚህ ተጫዋች በጣም ውድ ክፍያዎችን ሊጠይቅ ይችላል። እስከ 116 ሚሊዮን ፓውንድ አካባቢ ሊጠይቅ እንደሚችል ነው የሚታመነው። የኮዲ ጋክፖ ቶተንሃም በጣም መፈለግም እሱንም ጉዳይ በስፋት እናነሳለን። በአጠቃላይ ዛሬም የሊቨርፑል ሰፊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሌላኛው ከማንቸስተር ዩናይትድ ጋርም የተያዙ ጉዳዮችን ማንሳታችንን የምንቀጥል ነው የሚሆነው። በተለይ ከሹዋሜኒ ጋር በተያዘ አዳዲስ አፕዴቶችን በየቀኑ እየሰማን እንገኛለን። ዩናይትዶች በተለይ 3 በጣም ወሳኝ የሚባለው ዝውውሮቻቸው ወይም ደግሞ በደረጃው አንደኛ፣ ሁለተኛና ሶስተኛ ማስፈረም እንፈልጋለን ብለው የሚያስቧቸው ዝውውሮች ሳይሳኩ ከቀሩ በኋላ አሁን ወደ ሌሎች ኢላማዎች በፍጥነት መጓዝ እንዳለባቸው የተረዱ ይመስላሉ። ቀጣዩ ትልቁ ኢላማቸው ኦሪዮል ሹዋሜኒ ይሆናል ተብሎ ይታሰባል። ከሪያል ማድሪድ የመልቀቅ ዕድሉ በጣም ጠባብ እንደሆነ እየተነገረ ቢሆንም ነገር ግን ሪያል ማድሪድ እዚህ ተጫዋች ላይ 100 ሚሊዮን ዩሮችን እንደለጠፈበት ደግሞ እንደ አዲስ እየሰማን እንገኛለን እና ምናልባት ይህንን ዋጋ መለጠፋቸው ምናልባት ተጫዋቹን የመልቀቅ ሀሳቡ ሊኖራቸው ይችላል የሚሉ አይነት ግምቶችን አስነስተዋል። ከዛ ውጭ የማንቸስተር ዩናይትድ ባለስልጣናትም ሰሞኑን ወደ ማድሪድ ከተማ አምርተው ከተጫዋቹ ወገኖች ጋርና ከክለቡ ሪያል ማድሪድ ጋርም ንግግሮችን ለማድረግ ዝግጁ እንደሆኑ የሚያሳዩ ነገሮች ያሉ። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረምም የሚከፈለውን አይነት ክፍያ በሙሉ ለመክፈል ዝግጁ እንደሆኑ ጭምር የሚጠቁሙ መረጃዎችን እየሰማ ነው። ከዚህ በፊት ሪዮ ፈርዲናንድ በእርግጠኝነት ልንገራችሁ ማንቸስተር ዩናይትድ ገንዘቡን እየቆጠበ የሚገኘው ኦሪዮል ሹዋሜኒን ለማስፈረም ፈልጎ ነው የሚል አይነት ሀሳብን ሲሰጥ ተመልክተነዋልና ያ ግምት እውነት ሊሆን ይችላል የሚሉ ግምቶች በትልቁ እየተነሱ ነው። ምክንያቱም ዩናይትድ እዚህ ተጫዋች ላይ የሚጠየቁበትን ክፍያ በሙሉ ለመክፈል ፈቃደኛ መሆኑ እየተነገረ ነው። የእሱን ጉዳይ በስፋት እናነሳለን ከማንቸስተር ዩናይትድ ጋር አያይዘን። ሌላኛው ከዩናይትድ ጋር አያይዘን የምናነሳው የሴሜርቪልን ጉዳይ ነው። ለዌስትሃም ዩናይትድ በይፋ ገልጾላቸዋል በዚህ ክረምት ክለቡን ለቆ መውጣት እንደሚፈልግ። በቻምፒየንስ ሊግ የሚጫወት ለዋንጫ መፎካከር የሚችል አይነት ቡድንን መቀላቀል ይፈልጋል ተብሏል። ማንቸስተር ዩናይትድ ደግሞ የዚህ ተጫዋች ትልቁ ፈላጊ እንደሆነ እየተነገረ ነው። ስለዚህ ሴሜርቪል ኔዘርላንዳዊው ተጫዋች ወደ ማንቸስተር ዩናይትድ የመምጣት እድሉ ጥሩ ደረጃ ላይ ይገኛል የሚሉ መረጃዎችን እየሰማን ነው። ከሴሜርቪል ጋር አያይዘን እናነሳለን። በአጠቃላይ የማንቸስተር ዩናይትድ የዚህ ክረምት የተጫዋቾች የዝውውር ፖሊሲን በተመለከተ በስፋት እንነግራችኋለን። ከአታላንታ ያስፈረሙት የኤደርሰን ጉዳይም አሁን ወደ ማብቂያው ደርሷል። ብራዚል ከዓለም ዋንጫ መውጣቷን ተከትሎ ሁለተኛ ሕክምና ምርመራውን በማንቸስተር አድርጎ ደግሞ ይፋ ይደረጋል ተብሎ ይጠበቃል። የማንቸስተር ዩናይትድ በአጠቃላይ ጉዳዮችን በስፋት እናነሳለን። አርሰናልንም የተመለከቱ መረጃዎችን በስፋት ማንሳታችንን የምንቀጥል ነው። ብራዚል ከዓለም ዋንጫ ውጪ መሆኗን ተከትሎ አርሰናል በቀጣዮቹ ሳምንታት ለብሩኖ ጉማሬሽ ትክክለኛ እንቅስቃሴዎችን ያደርጋሉ፣ ትክክለኛ ጥያቄዎችን የሚያቀርባሉ ተብሎ ይታሰባል። ኒውካስል ዩናይትድም ይህንን ተጫዋች ሊለቅ የሚችልበት ፍንጮችን እያሳየን ነው። ምክንያቱም ሌሎች ተጫዋቾችን በዛ ቦታ ላይ ለማስፈረም ጥረቶችን እያደረገ ነው። ለምሳሌ ያክል የቼልሲውን አንድሬስ ሳንቶስን ልክ እንደ ማንቸስተር ዩናይትድ ሁሉ ለማስፈረም ፍላጎት እንዳለው በስፋት ተነግሯል። ሌሎች ተጫዋቾችንም እየዳሰሰ ይገኛል በዛ ቦታ ላይ የሚፈልጋቸው ተጫዋቹም እድሜው እየገፋ ከመሆኑ ጋር በተያያዘ በትልቅ ደረጃ መጫወት የሚፈልግበት ሰዓት ነው። የአርሰናል የዝውውር ጉዳዮችን ስናነሳ ሰፋ አድርገን የብሩኖ ጉማሬሽንም የሌሎችንም ጉዳዮች በስፋት የምንዳስስ ነው የሚሆነው። ውድ ቤተሰቦቻችን ሰሞኑን በነበሩን ፕሮግራሞቻችን ላይ የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት ስንመለከት ነበር። በርካቶቻችሁ የተለያየ አይነት ሀሳቦችን ስታጋሩ ነበርና አሁንም በዚህ ፕሮግራማችን ላይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን እንድትሰጡን በአክብሮት እንጋብዛለን። ሰሞኑን ከሰጣችሁን ሀሳቦች ግን አንዳንዶቹን ወደ እናንተ እናደርስ። የመጀመሪያው ቤተሰባችን አየነው ሙላለም ይባላል። እንግዲህ ሰላም አዲስ ስፖርቶች፣ ብራዚል እንኳን ተዋረደች ይገባታል። ጥፋቱ የካርሎ አንቸሎቲ ነው። የዣኦ ፔድሮና ሌሎች ሀገራቸውን መወከል ለሚፈልጉ ተጫዋቾች አለመመረጣቸው ዋጋ አስከፍሏታል ብራዚልን። ተመሳሳይ ተጫዋቾች ተመሳሳይ ጨዋታ የየግል ችሎታ ለማሳየት ብቻ ነው ወደ ሜዳ የሚገቡትና ውጤቱ ይገባቸዋል፣ መውደቅም ይገባቸዋል ሲልም ጭምር ነው ሀሳቡን የላከልን። ከልብ አድርገን እናመሰግናለን ስለምትሳተፍ። ሌላኛው ቤተሰባችን ጸጋዬ አመኑ የተባለው ቤተሰባችን ነው። ሁሌም እንግዲህ ሀሳቦችን በመስጠት የምናውቀው ቤተሰባችን ነው። ስለምትሳተፍ እጅግ ከልብ አድርገን እናመሰግናለን። ሰላም ጤና ከረጅም ዕድሜ ጋር ሁሌም የምመኝልህ የኔው ምርጡ ሰው ፉአዴ፣ ለመረጃዎችህ ከልብ እናመሰግናለን። ጸጋዬ አመኑ ነኝ፣ የማንቸው ደጋፊ ከሲዳሞ ወንዶ ገነት የላከልን ሀሳብ ነው። ስለምትከታተለን ስለምትሳተፍም እጅግ ከልብ አድርገን ነው የምናመሰግነው። ሌላኛውም ሰላም ነው ወይ የሞሮኮ ብሔራዊ ቡድን በሙሉ ውጭ ሀገር የተወለዱ ናቸው የሚባለውን ነገር ብትነግረን ሲልም ሀሳቡን የላከልን ቤተሰባችን አለ። እንግዲህ የሞሮኮ ብሔራዊ ቡድን በዚህ ዓለም ዋንጫ ላይ አብዛኞቹ ተጫዋቾች ከሞሮኮ ውጭ የተወለዱ ናቸው የሚሉ አይነት ሀሳቦችን እንደሚነሱ ይታወቃል። እና በዚህ ብሔራዊ ቡድን ውስጥ የሚገኙ አብዛኞቹ ተጫዋቾች በተለይ ወደ ምዕራቡ የአውሮፓ ክፍልና እንዲሁ ወደ ካናዳ የተበታተኑ
የሞሮኮ ዲያስፖራ አባላት መካከል የተወለዱ ልጆች እንደሆኑ የተወለዱ ሰዎች እንደሆኑ ወይም የተወለዱ ተጫዋቾች እንደሆኑ በርካቶች ያነሳሉ። እንግዲህ ለጠየቀው ጥያቄ ምላሽ ለመስጠት ያክል በሞሮኮ ሀገር ውስጥ ወይም ደግሞ ትውልዳቸው እዛ ሞሮኮ ሀገር ውስጥ የሆኑ በዚህ ብሔራዊ ቡድን ውስጥ 3 ተጫዋቾች እንደሚገኙ ነው ቁጥሮች የሚያሳዩት። እነዚህም ሶፊያን ራሂሚ የሚባለው የአጥቂ መስመር ተጫዋች እንደውም በቅርቡ ጥለው ሲያልፉም ጭምር አዘጋጇን ካናዳን አሸንፈው ሲያልፉ ጎል ካስቆጠሩ ተጫዋቾች መካከል አንደኛው ነው። እሱም በሞሮኮ ካዛብላንካ ከተወለዱ ተጫዋቾች መካከል አንደኛው ነው። ከዛ ውጪ አዩብ ኤልካቢ የተባለውም ተጫዋች እንዲሁ በዛው በሞሮኮ ከተወለዱ ተጫዋቾች መካከል አንደኛው ነው። ሁላችንም የምናውቀው በካናዳው ጨዋታም 2 ጎል ያስቆጠረው ኤዘዲን ኦናሂ የሚባለውን ተጫዋች እንዲሁ ሞሮኮ የተወለዱ ነው። ከዛ ውጭ ግን በስፔን፣ በፈረንሳይ፣ ከዛ ውጭ በኔዘርላንድ፣ በካናዳም ጭምር በርከት ያሉ ተጫዋቾች እንግዲህ እንደተወለዱ ይነገራል። በሞሮኮ ብሔራዊ ቡድን ስብስብ ውስጥ አችራፍ ሀኪሚ ለምሳሌ በስፔን ማድሪድ ነው የተወለደው። ቻዲ ራኢድ የተባለው ተጫዋች ደግሞ እንዲሁ በፓርማ የተወለደ በፓልማ የተባለ ክልል ውስጥ በስፔን ውስጥ የተወለደ ነው። እሱም ኢስማኤል ሳይባሪ በርከት ያሉ ግቦችን እያስቆጠረ የሚገኘው የሞሮኮ የአጥቂ መስመር ተጫዋችም እሱም በስፔን ከተወለዱ ነው። እንዲሁ ብራሂም ዲያዝም በስፔን ማላጋ እንደተወለደ ይነገራል። ኢሳ ዲዮፕ እንዲሁ ደግሞ ኒል ኤል አዩኒ የሚባለው ተጫዋች፣ ከዛ ውጭ አዩብ ቦአዲ፣ እነዚህ 3 ተጫዋቾች ደግሞ በፈረንሳይ ትውልዳቸው የሆኑ ናቸው። ኑሱር ማዝራዊ፣ ሶፊያን አምራባት፣ እነዚህ ደግሞ በኔዘርላንድ ናቸው። እንዲህ ያሲን ቦኑ በካናዳ እንደተወለደ ይነገራል። ከዛ ውጭ ደግሞ ቢላል ኤል ሁኑስ ደግሞ እንዲሁ በቤልጅየም የተወለዱ ናቸው። እነዚህ እንግዲህ ትውልዳቸው በሌሎች ሀገራት ላይ ይሁኑ እንጂ ቤተሰቦቻቸው ሞሮኮዊያን እንደሆኑ ይታወቃልና ለሞሮኮ መጫወትን ምርጫቸው አድርገው አሁን በሞሮኮ ብሔራዊ ቡድን ውስጥ እጅግ አስደናቂ ጊዜያቶችን እያሳለፉ የሚገኙ ተጫዋቾች ናቸው። በቀጣይ ከፈረንሳይ ብሔራዊ ቡድን ጋር ወሳኝ የሚባለውን የሩብ ፍጻሜ ጨዋታ ታደርጋለች። በ2022 የዓለም ዋንጫ እንግዲህ በውድድሩ ላይ ፈረንሳይ እንደነበረች ይታወሳል። የሞሮኮ ብሔራዊ ቡድን ወደ ፍጻሜ እንዳያልፍ ያደረገችው በግማሽ ፍጻሜ ላይ ተገናኝተውና ዘንድሮ በድጋሚ በሩብ ፍጻሜ ላይ ተገናኝተዋል። ሞሮኮና ፈረንሳይ ጨዋታቸውን እንደሚያደርጉ የተረጋገጠ ጉዳይ ነው። ሀሳብን ስለሰጠን ግን ከልብ አድርገን እናመሰግናለን። ሌላኛው አብዲ ነኝ ከሳሪስ አዲስ አበባ ፈጣን መረጃዎችን ስለምታደርሰን እናመሰግናለን። ኤንዞ ፈርናንዴዝ ወደ ሪያል ማድሪድ ከሄደ ለማንቼ ትልቅ እድል ነው ሲልም ሀሳቡን ልኮልናል። አብዲ ከልብ አድርገን ነው የምናመሰግነው። ውድ ቤተሰቦቻችን እየተከታተላችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም እየመራው ቆይታን ከእናንተ ጋር አድርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ይህ አዲስ ስፖርት ነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እንድትጀምሩት በአክብሮት ጋብዛለሁ። ያላችሁን ሀሳብ አስተያየት ደግሞ ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ አጋሩን። ከመሸጋገሪያ በኋላ እንገናኛለን። አብረን እንቆይ። ከመሸጋገሪያ በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን የዝውውር ጉዳዮችን በስፋት የምናነሳበትን የዛሬው የዝውውር ጉዳዮች ላይ ትኩረት የምናደርግበትን ፕሮግራም ነው ወደ እናንተ የምናደርሰው። በርካታ ቤተሰቦቻችን በተለይ ሰሞኑን ከነበሩን ፕሮግራሞቻችን እንግዲህ ሀሳቦቻችሁን ስንመለከት ነበርና የሊቨርፑል ዝርዝር ጉዳዮችን ወደ እናንተ እንድናደርስ ተደጋጋሚ ጥያቄዎችን ስታቀርቡልን ነበርና የመጀመሪያ ፕሮግራማችንን እሱን እናደርገው። ሌሎች ክለቦችን የተመለከቱ የዝውውር ጉዳዮችን እናነሳለን። የሊቨርፑልን የዝውውር ጉዳዮች በቅድሚያ እናንሳ። እንግዲህ አሰልጣኝ አርነ ስሎትን አሰናብቶ አሰልጣኝ አንዶኒ ኢራኦላን የቀጠረው ሊቨርፑል በሚቀጥለው የውድድር ዓመት ምናልባት በትልቅነት ለመመለስ አሁንም ትልልቅ የሚባሉ ዝውውሮችን የግድ ማድረግ ያለበት የዝውውር መስኮት እንደሆነ በርካቶች የሚረዱት ይመስለኛል። ምክንያቱም ባለፈው የውድድር ዓመት እጅግ ተቸግረው ተመልክተናል። እርግጥ ነው ባለፈው የክረምት ተጫዋቾች የዝውውር መስኮትም እንደውም እንደ ሊቨርፑል በጣም ድንቅ የሚባሉ ዝውውሮችን የፈጸመ አለ ብሎ ማንሳት አይቻልም። ትልልቅ ገንዘቦችን አውጥቷል። በጣም ትልልቅ የሚባሉ ስሞችን አምጥቷል። ለምሳሌ በፕሪሚየር ሊጉ በጣም ትልቅ ልምድ ያለውን አጥቂ አሌክዛንደር ኢሳክን በሪከርድ የዝውውር ገንዘብ ነው ያመጣው። በጀርመን ቡንደስሊጋ ድንቅ የውድድር ዓመትን ያሳለፈው። ከዛ ውጭ የጀርመን ቡንደስሊጋ ተከታታይ 2 ዓመታት የቡንደስሊጋው ምርጡ ተጫዋች የተባለውን ፍሎሪያን ቬርትስን ማምጣታቸውን እናስታውሳለን። ሁጎ ኤኪቲኬም በጣም ድንቅ የሚባሉ የውድድር ዓመትን በአይንትራክ ፍራንክፈርት አሳልፎ ነው ወደዚህኛው ክለብ የተቀላቀለው። ሚሎስ ኪርኬዝ ለቦርንመዝ ድንቅ የውድድር ዓመት ማሳለፍ በጣም ትልቅ አበርክቶ ከነበራቸው ተጫዋቾች መካከል አንደኛው ነው። እሱንም እንግዲህ ወደ ሊቨርፑል መቀላቀላቸው እናስታውሳለን። ሌሎች ተጫዋቾችንም እንዲሁ እነ ጀረሚ ፍሪምፖንግም እሱም በባየር ሌቨርኩዘን በጣም ድንቅ ከነበሩ ፉልባኮች መካከል አንደኛው ነው። በማጥቃቱም በመከላከሉም ረገድ ትልቅ አስተዋጽኦችን ማበርከት የሚችል አይነት ተጫዋች እንደሆነ የምናውቀው ነው። ነገር ግን እነዚህ ዝውውሮች ያን ያክል የተጠበቀውን ነገር ማምጣት አልቻሉም። አሌክዛንደር ኢሳክ በተደጋጋሚ ጉዳቶች፣ በተለይ ደግሞ በፕሪሲዝን ላይም ደግሞ ከክለቡ ጋር እንግዲህ አለማሳለፉ፣ በየትኛውም ክለብ የልምምድ ሴሽኖቹ አለመሳተፉ ረጅም ጊዜያቶችንም በዝውውሩ ጉዳይ ላይ በጭቅጭቆች
ሲያሳልፍ እንደነበር እናስታውሳለን። ከኒውካስል ዩናይትድ ጋርም ልምምድ ለመስራት ፈቃደኛ እንዳልነበር ጭምር እናስታውሳለን እና ወደ 4 ወር ገደማ አካባቢ እነዚህ ከትልቅ ከሚባሉ ነገሮች ርቆ የነበረበት ጊዜ ነበርና ወዲያው በፕሪሚየር ሊጉ ለመመለስ በጣም አስቸጋሪ አድርጎበት ነበር። ወደ ሊቨርፑልም ከተቀላቀለ በኋላ ሙሉ ጨዋታ 90 ደቂቃ እንኳን ለመጫወት በጣም ረጅም ጊዜያቶች ወስደውበት እንደነበር እናስታውሳለን። ሙሉ ፊት ለመሆን አልቻለም ነበርና ከዛ ውጪ የደረሰበት ተደጋጋሚ ጉዳትም ድንቅ የሚባል የውድድር ዓመትን እንዳያሳልፍ አድርጎት እንደነበር እናስታውሳለን። ፍሎሪያን ቬርትስም የመጀመሪያ ውድድሩ ነው በፕሪሚየር ሊጉ። እንግዲህ ከጀርመን ቡንደስሊጋ ሲመጡ በርከት ያሉ ተጫዋቾች ስኬታማ የሚባሉ ጊዜያቶችን ሲያሳልፉ አንመለከትም። ምናልባት በጣም ጥቂት የሚባሉ ተጫዋቾች ካልሆኑ በስተቀርና በጣም ሲቸገሩ እንመለከታለን እና ፍሎሪያን ቬርትስም በተለይ መጀመሪያው አካባቢ በጣም ተቸግሮ እንደነበር እናስታውሳለን። ከዛ በኋላ እንኳን የተወሰኑ መሻሻሎችን ያሳየባቸው ጊዜያቶች እንደነበሩ የምናስታውሰው ነው። እሱም ቢሆን ድንቅ የሚባል ጊዜን ማሳለፍ አልቻለም ነበርና ዘንድሮ ግን ያንን ነገር መቅረፍ ይኖርባቸዋል። ቡድናቸውን በድጋሚ ማጠናከር ይኖርባቸዋል ተብሎ ይታሰባል። በተለይ ለአምናው የውድድር ዓመት ውድቀት ደግሞ እንደ ትልቅ መንስ የሚቆጠረውም እንዲሁ ሉዊስ ዲያዝን በትክክል አለመተካት መቻላቸው ነው። ይህ ተጫዋች ከለቀቀ በኋላ ጥሩ የሚባል ተተኪ ተጫዋችን በዛ ቦታ ላይ እንዳላመጡ ያምናሉ በርካቶች። እርግጥ ነው አሌክዛንደር ኢሳክን አምጥተዋል። ከዛ ውጭ ደግሞ የአጥቂ መስመሩን ሁጎ ኤኪቲኬንም አምጥተዋል። በዛ ቦታ ለመጠቀም ሙከራዎችን ሊያደርጉ እንደሚችሉ ሲነገር ነበር። ከዛ ውጭ ኮዲ ጋክፖም በዚህ ቡድን ውስጥ ከመኖሩ ጋር በተያያዘ ያንን ቦታ እንሸፍነዋለን ብለው ሀሳባቸው የነበረ ቢሆንም ነገር ግን በትክክል አልተሸፈነም። ኮዲ ጋክፖም ድንቅ የሚባለው የውድድር ዓመትን ማሳለፍ ያልቻለበት ጊዜ እንደነበረ የምናስታውሰው ነውና ዘንድሮ ግን ያንን ነገር በትክክል ማስተካከል ይኖርባቸዋል ተብሎ ይታሰባል። የሉዊስ ዲያዝ ቦታ ብቻ ሳይሆን ዘንድሮ ሌጀንዱ ሙሐመድ ሳላህም ክለቡን ለቆ እንደወጣ እናውቃለን። ሰሞኑን እንደውም ሊቨርፑል የምንጊዜም የሊቨርፑል ምርጥ 100 ተጫዋቾችን ይፋ ሲያደርጉ ተመልክተናል። ወይም ደግሞ የምንጊዜም የሊቨርፑል ሌጀንድ የሚባሉ ተጫዋቾችን በደረጃ አስቀምጧቸዋልና በዚህ ደረጃ ውስጥ ሙሐመድ ሳላህ 4ኛ ደረጃ ላይ የተቀመጠው የምንጊዜም ማለት ነው ሊቨርፑል ከተቋቋመ ጀምሮ ምርጡ የሚባሉ ተጫዋቾች ዝርዝር ውስጥ 4ኛ ደረጃ ላይ የተቀመጠ ተጫዋች ነው ሙሐመድ ሳላህና ይህንን ተጫዋች ለመተካት ነው እንግዲህ በሚቀጥለው የውድድር ዓመት የግድ መሞከር የሚኖርባቸው። ለዚህ ክለብ በጣም በርከት ያሉ የፕሪሚየር ሊግ ጎሎችን ያስቆጠረም ለዚህ ቡድን ላለፉት 10 ዓመታት ያንን ቦታ በብቃት ሲቆጣጠር ለነበረ ተጫዋችን ለመተካት ሙከራዎችን ማድረግ እጅግ በጣም ከባዱ ስራ ሊሆን እንደሚችል በርካቶች ያምናሉ። በአንድ ተጫዋች ለመተካት እንኳን ጥረት ማድረግ በጣም ከባድ ሊሆን እንደሚችል ነው በርካታ ተንታኞች ሀሳቦቻቸውን እየሰጡ የሚገኙትና ይሄ ዝውውር መስኮት ሙሐመድ ሳላህንም ለመተካት በጣም ትልልቅ ነገሮችን ማድረግ ያለባቸው የዝውውር መስኮት ይሆናል ተብሎ ይታሰባል። ትልቁ እቅዳቸውም ያንን ቦታ መሸፈን ነው። ከመጀመሪያው የዝውውር ቀን ጀምሮ ከሊቨርፑል ጋር ስሙ ሲያያዝ የነበረው የአረቢ ለብዚሹ ተጫዋች የነበረው ያን ዲዮማንድ ነበር። ነገር ግን ይህንን ተጫዋች የማስፈረም እድላቸው አሁን እየጠበበ ይመስላል። ይሄ አይቮሪ ኮስታዊ ተጫዋች እርግጥ ነው ቤተሰቦቹ የሊቨርፑል ደጋፊዎች እንደሆኑ በስፋት ሲናገር ሰምተናል። አባቱ በተለይ የሊቨርፑል ቀንደኛ ደጋፊ እንደነበር፣ ከዛ ውጪ እሱም ደግሞ ሊቨርፑልን በአባቱ ምክንያት ሊቨርፑልን ሲያይ እንዳደገ ተጫዋችም ሲናገር እንደነበር የምናስታውሰው ነው። ነገር ግን ደግሞ በእግር ኳስ ደግሞ ራስህን ወደፊት እንግዲህ ታስበዋልና በወደፊት የእግር ኳስ ህይወት ላይ ትልቅ ነገሮችን መወሰን ይኖርብሃል ተብሎ ይታሰባልና እንግዲህ ከድጋፍ ስሜቱ ወጣ ብሎ ፓሪስ ሰን ዠርሜንን መቀላቀል እንደሚመርጥና ፓሪስ ሰን ዠርሜን ለሱ ትክክለኛው ቦታ እንደሆነ እምነት እንደሚሰማው የሚያሳዩ መረጃዎች ይፋ ተደርገዋል። በዓለም ዋንጫ በነበረበት ወቅት ነው ይህንን ሀሳብ ሲሰጥ የሰማ ነውና ሊቨርፑሎች ሙሉ ለሙሉ ከዚህ ተጫዋች ዝውውርም ሌሎች አማራጮችን እንዲመለከቱ ምልክት የሰጣቸው ይመስላል። በጣም እርግጠኞች ነበሩ ሊቨርፑሎች ይህንን ተጫዋች ለማስፈረም በጣም ትልቅ እድል እንደሚኖራቸው ገምተው ነበር። ነገር ግን በመጨረሻም ተጫዋቹ ውሳኔውን ወስኗል። እንደውም አንዳንድ ጊዜያቶች ላይ ይሄ ተጫዋች ሁለቱንም ክለቦች የመቀላቀል ምንም አይነት ችግር እንደሌለበት ሊቨርፑልም እንዲሁ ፓሪስ ሰን ዠርሜንም ጥሩ በተለይ ከክለብ ጋር የሚስማሙ ሊቨርፑል ከአረቢ ለብዚሽ ጋር በትክክል መስማማት የሚችል ከሆነ ወደ ሊቨርፑል የማምራት ምንም አይነት ችግር የሌለበት ፓሪስ ሰን ዠርሜንም ቢሆን በተመሳሳይ መልኩ ምንም አይነት ችግር እንደሌለበት ሲናገር እንደነበር እናስታውሳለን። በመጨረሻ ግን ፓሪስ ሰን ዠርሜንን ሳይመርጥ እንዳልቀረ የሚጠቁሙ መረጃዎችን ነው እየሰማን የምንገኘውና ወደ ፈረንሳዩ ክለብ ለማምራት ፍላጎቱን ማሳየቱን ተከትሎ አሁን የአንዶኒ ኢራኦላ ሊቨርፑል ሌሎች ኢላማዎችን የግድ መመልከት ያለበት ጊዜ ላይ ያለ ይመስላል። ስለዚህም በእጩ ዝርዝራቸው ውስጥ ሌሎች የተለያዩ ተጫዋቾችን ስም ዝርዝር እያነሱ እንደሚገኝ ነው እየተመለከተን የምንገኘው። በርካቶች እንግዲህ ሙሐመድ ሳላህን ለመተካት በደንብ ልምድ ያለው በውድድሮች ላይ በደንብ ራሱን ማሳየት የሚችል አይነት ተጫዋችን እንደሚፈልጉና ያንን ነገር ማምጣት እንዳለባቸው ነው የሚጠቁሙት። ምክንያቱም ላለፉት 10 ዓመታት
ሙሐመድ ሳላህ ለዚህ ክለብ ያበረከተው ነገር እጅግ በጣም ያቅ ያለ እንደነበር የምናስታውሰው ጉዳይ ነው። በዚህ መሰረትም ትልልቅ የሚባሉ ተጫዋቾች መጥተው ልምድ ያላቸው ተጫዋቾች ናቸው ይህንን ቦታ መተካት የሚኖርባቸው። በታዳጊ ተጫዋቾች ያንን ሸክም መቋቋም በጣም ከባድ ሊሆንባቸው ይችላል የሚሉ ግምቶችም በትልቁ ሲወጡ ነበር። አሁን ስም ዝርዝር ይፋ እየተደረጉ ይገኛሉ። ሰኢድ ኤልማላ የሚባል ተጫዋች አለም። ጀርመናዊ ነው ይህ ተጫዋች። በጀርመን ቡንደስሊጋ በኮሎኝ ነው ዘንድሮ የውድድር ዓመቱን ያሳለፈው። ጥሩ የሚባሉ ጊዜያቶችን አሳልፏል በጀርመን ቡንደስሊጋ ያለምንም ጉዳት 34ቱንም የጀርመን ቡንደስሊጋ ጨዋታዎችን አድርጓል። ይሄ ተጫዋች በእድሜው ገና የሚባል አይነት ተጫዋች ነው። ከዛ ውጭ ግን ለዚህ የጀርመን ብሔራዊ ቡድን ለዚህኛው የጀርመን ክለብም ለኮሎኝም 34ቱንም የቡንደስሊጋ ጨዋታዎች አድርጓል። ይሄ የ19 ዓመት የኮሎኝ ተጫዋችና በአጠቃላይ 16 የግብ ተሳትፎችን አድርጓል። በተለይ በጀርመን ቡንደስሊጋ በጣም ጥሩ የሚባል ቁጥር እንደሆነ በርካቶች ያምናሉ። ለክንፍ መስመር ተጫዋችና በተለይ ደግሞ ታዳጊ ለሆነ ለሚቀጥሉት የውድድር ዓመታቶች ራሱን በደንብ ማሻሻል ለሚችል ታዳጊ ተጫዋች በጣም ጥሩ ቁጥር እንደሆነ በርካቶች ያነሳሉ። ለምሳሌ ያክል የአረቢ ለብዚሹ ሲፈልጉት የነበረው ያን ዲዮማንድ 12 የጀርመን ቡንደስሊጋ ግቦችን እንዳስቆጠረ እናስታውሳለን። ያን ዲዮማንድና በአጠቃላይ ግን የተጫዋች ሰኢድ ኤልማላ ግን 13 የጀርመን ቡንደስሊጋ ጎሎችን አስቆጥሯል። 3 አሲስቶችን አድርጎ በአጠቃላይ በ16 ግቦች ላይ ቀጥተኛ ተሳትፎን ያደረገም ተጫዋች ነው። ነገር ግን የሊቨርፑል ደጋፊዎችና አንዳንድ ትልልቅ የሚባሉ ተንታኞች ግን አሁንም ቢሆን በዚህ ተጫዋችም እንዲሁ ሪስኮችን መውሰድ የለባቸው። ምናልባት ይህ ተጫዋች እንደ አማራጭነት ሊመጣ የሚችል ከሆነ ወይም እንደ ተጠባባቂነት ሊመጣ የሚችል ከሆነ ጥሩ ዝውውር ሊሆን ይችላል። ነገር ግን ሙሐመድ ሳላህን ለመተካት እንደ ቁጥር 1 እጩ ሆኖ ግን መምጣት በጣም ከባድ ሊሆን ይችላል የሚሉ ግምቶችን እየሰጡ ይገኛሉ። ነገር ግን ሊቨርፑል በገበያው ላይ ከሚመለከቷቸው ተጫዋቾች መካከል አንደኛው ነው ይሄ ጀርመናዊ ሰኢድ ኤልማላ የተባለው የ19 ዓመት ተጫዋች። ሌላኛው ያኩቡ ሚንቴህ ነው። ይሄ በፕሪሚየር ሊጉ የምናውቀው ተጫዋች ነው። ከዚህ በፊት በፌኖርድ በነበረበት ጊዜ ከአሰልጣኝ አርኔ ስሎት ጋር በጋራ መስራቱን እናስታውሳለን። በዛ ምክንያትም አርኔ ስሎት የሊቨርፑል አሰልጣኝ በነበሩበት ጊዜ በተደጋጋሚ ለማምጣት ጥረቶችን አድርገው ነበር ያኩቡ ሚንቴህን። ነገር ግን ሳይሳካላቸው ቀርቷል። አሁን በአንዶኒ ኢራኦላ ሰርም የተወሰነ ፍላጎት እንዳላቸው የሚያሳዩ ነገሮች ያሉ ሊቨርፑሎች በትልቁ ግን የመጀመሪያ ምርጫቸው እንዳልሆነ ግን ይነገራል። በዘንድሮ የተወዳጁ የእንግሊዝ ፕሪሚየር ሊግ 7 የግብ አስተዋጽኦችን አድርጓል። በ34 የፕሪሚየር ሊግ ጨዋታዎች 3 ግቦችን አስቆጥሮ 4 አሲስቶችን ያደረገ ተጫዋች እንደሆነ ይታወቃል። እንግዲህ ይህንን ዝውውር ማድረግ በጣም ከባድ ውሳኔ ሊሆን እንደሚችል ይታመናል። ይህም ገና እድሜው 21 የሆነ ነው። ለበርካታ ዓመታትም ቡድን ውስጥ ማገልገል የሚችል ተጫዋች ተደርጎ ሊቆጠር ይችላል። ነገር ግን ሙሐመድ ሳላህን ለመተካት ግን በጣም ከባድ ይሆናል ተብሎ እንደሚታሰብ ነው የሚነገረው። ሌላኛው ተጫዋች ደግሞ እንዲሁም ብራድሊ ባርኮላ ነው። ምናልባት የሊቨርፑል ቀዳሚው ምርጫ ሊሆን የሚችለው ብራድሊ ባርኮላ እንደሆነ በርካታ መረጃዎችን እየተመለከትን እንገኛለን። ባርኮላም የተረጋገጠ አይነት ተጫዋች ነው። በፍሬንች ሊጓን በፓሪስ ሰን ዠርሜን ቤት በጣም ድንቅ የሚባሉ ጊዜያቶችን ሲያሳልፍ እንደነበር እናስታውሳለን በሉዊስ ኤንሪኬ ስር። እርግጥ ነው በሉዊስ ኤንሪኬ ስር የሚፈልገውን አይነት የጨዋታ ደቂቃዎችን ማግኘት አልቻለም ይሆናል። ነገር ግን እንግዲህ ደቂቃዎችን ሲያገኝ ግን በጣም ጥሩ ነገሮችን ማድረግ የሚችል አይነት ተጫዋች እንደሆነ ግን በተደጋጋሚ ማሳየቱን ነው የምናስታውሰው። ለምሳሌ ያክል በዘንድሮ የፍሬንች ሊጓን ውድድር በ29 ጨዋታዎች ላይ ያው አብዛኞቹ ደቂቃዎችን ወይም አብዛኞቹ ጨዋታዎችን ተቀይሮ እየገባ ነው ሲጫወት የምንመለከተው። ምክንያቱም የፊት መስመሩ ላይ ዴዜሬ ድዌ እንዲሁ ክቪቻ ክቫራትስኬሊያ እና ኦስማን ዴምቤሌ በአጥቂ መስመሩ ላይ እንዳሉ ይታወቃልና በዚህ ምክንያቱም የተወሰኑ ደቂቃዎችን ነው በየጨዋታው ሲያገኝ የተመለከት ነው። በአጠቃላይ ግን 29 ጨዋታዎችም እየተቀየረም ቢሆን እየገባም እንዲሁ አንዳንድ ጨዋታዎች ላይ በቋሚነት ጀምሮ 11 ግቦችን ማስቆጠር ችሏል። ይሄ እንግዲህ ውስን የሚባሉ ደቂቃዎችን ላገኘ ተጫዋች ያን ያክል መጥፎ የሚባል ቁጥር አይደለም፣ ጥሩ ቁጥር እንደሆነ በርካቶች ያነሳሉ። እንዲሁ አምና ደግሞ በ34 ጨዋታዎች 14 ግቦችን አስቆጥሮ 10 አሲስቶችን ያደረገበት የውድድር ዓመትም እንደነበር እናስታውሳለን። አሁን እንኳን በፈረንሳይ ብሔራዊ ቡድን በዓለም ዋንጫ ስብስብ ውስጥ ተካቶም 5 ጨዋታዎችን አድርጓል። እንዳልኳችሁ የመጀመሪያዎቹን 2 ጨዋታዎች በተለይ በቋሚነት አልተሰለፈም ነበር። ያለፉትን 2 ጨዋታዎች ነው በቋሚነት ሲሰለፍ የተመለከትነው። እሱንም ሙሉ ደቂቃዎችን ሲጫወት አልተመለከትነውም። በዴዜሬ ድዌ ተቀይሮ ሲወጣ ተመልክተነዋል። በአጠቃላይ ግን በዚህ የዓለም ዋንጫ ላይ በ5 ጨዋታዎች 2 ጎሎችን አስቆጥሮ 1 አሲስትን ያደረገ ተጫዋች እንደሆነ እየተመለከትን እንገኛለንና በጣም ቆንጆ የሚባሉ ቁጥሮች ያሉት የተረጋገጠ አይነት ተጫዋች ነው። ለፕሪሚየር ሊግ የሚሆን አይነት ፍጥነት እንዳለው ይነገራል። በጣም ፈጣን ተጫዋች እንደሆነ በርካቶች ያነሳሉና ምናልባት የሊቨርፑል አሁን ከተዘረዘሩ ተጫዋቾች ከሰኢድ ኤልማላ፣ ከያኩቡ ሚንቴህም ከሌሎችም ተጫዋቾች አንድ በፍሬንች ሊጓን የሚጫወትም ማቴዎስ ፈርናንዴስ ፓርዶ የሚባል ተጫዋችም እንዲሁ እንዳለ ጭምር እየተመለከትን እንገኛለን እና እሱም በሊቨርፑል እቅድ ውስጥ ካሉ ተጫዋቾች መካከል አንደኛው ነው። ነገር ግን
ከነዚህ ተጫዋቾች በሙሉ ግን ትልቁ ነገር ወይም ደግሞ ትልቁ ኢላማ ሊሆን ይችላል ተብሎ የሚጠበቀው ይሄኛው ተጫዋች እንደሆነ የሚያሳዩ ወይም ደግሞ ብራድሊ ባርኮላ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኙ ዘገባዎች እየጠቆሙ የሚገኙት። ሌላኛው እንዳልኳችሁ በሊቨርፑል እየተመለከቱት የሚገኘው ማቴዎስ ፈርናንዴስ ፓርዶ የሚባል ተጫዋች እንደሆነ ተነግሯል። ቤልጂያማዊ ተጫዋች ነው። በዓለም ዋንጫ ላይ የተወሰኑ ደቂቃዎችን ሲያገኝ እየተመለከት ነው እንገኛለን። እናም ጥሩ የሚባል ተጫዋች እንደሆነ ይነገራል። በሊል ነው የሚጫወተው ይሄ ተጫዋች በፍሬንች ሊጓን። ዘንድሮ እንኳን በውድድሩ ላይ 29 ጨዋታዎችን አድርጎ 13 የግብ ተሳትፎችን ማድረግ ችሏል። 13 የግብ ተሳትፎችን ሲያደርግ 8 ግቦችን አያስቆጥረም፣ 5 አሲስቶችን በማድረግና ነው ጥሩ ቁጥሮች ያሉት። ነገር ግን እንዳልኳችሁ ግን በቋሚነት ግን ወይም ደግሞ ያንን ቦታ በቋሚነት ለመረከብ ግን ትልቅ ፕሮፋይል ያለው ተጫዋች ይሆናል ተብሎ ግን አይጠበቅም። ሊቨርፑሎች በዚህ የክረምት ተጫዋቾች የዝውውር መስኮት በዚህ ጉዳይ ላይ በጣም በትልቁ መስራት ይኖርባቸዋል ተብሎ ይታሰባል። በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳታፊ ናቸው። ዘንድሮ በፕሪሚየር ሊጉ ጥሩ ጊዜን ማሳለፍ አልቻሉም። በመጨረሻዎቹ ሳምንታት ባገኟቸው ድሎች ነው እንደውም የአውሮፓ ቻምፒየንስ ሊግ ተሳትፎን እንኳን ለማግኘት የበቁትና ያንን ነገር በቀጣይ የውድድር ዓመት ለማስተካከልና በድጋሚ በሚታወቅበት በትልቁ ደረጃ በዋንጫው ፉክክር ላይ ለመግባት ትልልቅ ዝውውሮችን በዚህ የዝውውር መስኮት ማድረግ ይጠበቅባቸዋል ተብሎ ይታሰባል። ሌላኛው ለሊቨርፑል በጣም ስጋት የሆነው ጉዳይ የኮዲ ጋክፖ በሊቨርፑል የመቆየትና ያለመቆየቱ ጉዳይ እርግጥ አለመሆኑ ነው። ኮዲ ጋክፖም እንግዲህ በዚህ የውድድር ዓመት ያው በጥሩ አቋሙ ላይ አይደለም እንኳን ቢባል ለሊቨርፑል ግን ወሳኝ ከሚባሉ ተጫዋቾች መካከል አንደኛው እንደሆነ ይታመናል። ምክንያቱም ሊቨርፑል አሁን ሌሎች በጣም ክፍተቶችን መሙላት የሚኖርበት ቦታ ላይ ያለ ኮዲ ጋክፖን መልቀቅ ሌላ ትልቅ ሪስክ ሊኖረው እንደሚችል በርካቶች ያምናሉ። ይህንን ተጫዋች ለማስፈረም የእንግሊዙ ክለብ ቶትንሃም ሆትስፐርስ በተለይ በዚህ የዝውውር መስኮት በጣም በርከት ያሉ ዝውውሮችን እያደረገ እንዳለ እየተመለከተን ነው። ቶትንሃም ሆትስፐርስ እስካሁን በጣም በርከት ያሉ ዝውውሮችን አድርገዋል። ማርቲን ዱብራፍካን አስፈርመዋል። በተከላካይ ስፍራ ላይ እነ ዣን ፖል ቫን ሄክ፣ ማርኮስ ሴንሲ፣ አንድሪው ሮበርትሰን ያስፈረማቸው ተጫዋቾች ናቸው። በአማካይ ስፍራ ላይ ማቴዎስ ፈርናንዴስ፣ ከዛ ውጭ ሳንድሮ ቶናሊ ዝውውሮችን አድርጓል። በቀጣይ ደግሞ በጣም ትልልቅ የሚባሉ ስሞችን አሁንም በገበያው ላይ እንዳሉ ነው በሮቤርቶ ዲዘርቢ በኩል እየሰማን የምንገኘው። ከነዛ መካከል ኮዲ ጋክፖ አንደኛው ነው። ራፋኤል ሊያው ኤሊ ጁኒየር ክሩፒንም እየሰማን እንገኛለን። እንዲሁ ሳቪኒዮም ከማንቸስተር ሲቲ ለማስፈረም ጥረቶችን እያደረጉ ነው ቶትንሃም ሆትስፐርሶችና ከነዛ መካከል አንደኛው ፍላጎታቸው ነው ኔዘርላንዳዊው ኮዲ ጋክፖ። በተለይ አሰልጣኝ ሮቤርቶ ዲዘርቢ ለዚህ ተጫዋች ትልቅ እቅድ እንዳላቸው የዚህ ቡድን ወሳኝ ተጫዋች እንደሚያደርጉት ረጅም ደቂቃዎችን በዚህ ቡድን ውስጥ እንደሚያገኝም ቃል እንደገቡለት የሚያሳዩ መረጃዎች ያሉና ምናልባት ኮዲ ጋክፖ ከሊቨርፑል ጋር ሊለያይ የሚችልበት እድል ሊኖር ይችላል የሚሉ ግምቶች በትልቁ እየሰማን እንገኛለንና ምናልባት እሱ የሚለቅ ከሆነ ግን ሌላ በጣም አስጊ ሊሆን እንደሚችል ጭምር ነው እየተገለጸ እንደሚገኝ መረጃዎች እየወጡ የሚገኙትና ኮዲ ጋክፖንም ማቆየት ለሊቨርፑል ሌላኛው ትልቁ ስራ ሊሆን እንደሚችል የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ከሊቨርፑል ጋር የተያዙት ጉዳዮች እነዚህ ናቸው። በአማካይ ስፍራ ላይም እንዲሁ ተጫዋቾችን ለማምጣት ሙከራዎችን ያደርጋሉ ተብሎ ይታሰባል። በተለይ ደግሞ ሌሎቹ ዝውውሮችም የሚሆኑት ተብሎ የሚታሰቡት የአደም ዋርተን ፍላጎት እንዳላቸው ይነገራል። ከዛ ውጭ አዩብ ቦአዲም በትልቁ በሊቨርፑል ቤት ስሙ የሚነሳው ተጫዋች ነው። እነዚህ ዝውውሮችንም ለማድረግ ጥረቶችን እንደሚያደርጉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በአጠቃላይ አዳዲስ ነገሮች ከሊቨርፑል ጋር ሲኖሩም በቀጣይ ፕሮግራሞቻችን መልሰን ይዘን የምንቀርብ ነው የሚሆነው። ሌላኛውን ርዕሰ ጉዳያችንን ደግሞ እናንሳ። የማንቸስተር ዩናይትድ ጉዳዮችን እንመልከት። ማንቸስተር ዩናይትድ አሁን በዝውውሩ ጉዳዮች ላይ በጣም ዘግይቶም ቢሆን አሁን በትልቁ እንቅስቃሴዎችን ለማድረግ የወሰነበት ጊዜም የሆነ ይመስላል። ምክንያቱም በተለይ በዚህ የዝውውር መስኮት የአማካይ ስፍራውን በትልቁ ያድሳል ተብሎ ሲጠበቅ እንደነበር ለደጋፊዎቹም ቃል እንደተገባ እንደውም ሰር ጂም ራትክሊፍ የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት የተወሰኑ ቃል መግባቶችንም ጭምር ሰምተን ነበር። በዚህ የዝውውር መስኮት ማንቸስተር ዩናይትድ በርከት ያሉ ዝውውሮችን በተለይ በአማካይ ስፍራው ላይ እንደሚያደርግ ቃል ተገብቶ ነበርና ያ ዝውውር ግን አሁን የዘገየ ይመስላል። ምክንያቱም የሚፈልጓቸው 1 2 3 እያሉ በምርጫ ዝርዝራቸው ውስጥ ያስቀመጧቸው ምርጫዎቻቸው ወይም ደግሞ ቀዳሚ እጩዎቻቸው ወደ ሌሎች ክለቦች ሲያመሩ ተመልክተናል። ማንቸስተር ዩናይትድ ሲፈልጋቸው የነበሩ ተጫዋቾችን ኤሊዮት አንደርሰን ወደ ማንቸስተር ሲቲ ያመራበትን ዝውውር እናስታውሳለን። ከዛ ውጪ ደግሞ የማቴዎስ ፈርናንዴስም ዝውውርንም እንዲሁ እናስታውሳለን። ፋብሪዚዮ ሮማኖ ሰሞኑን በነበረው አንድ የዩቲዩብ ቻናል ፕሮግራሙ ላይ ምንም እንኳን ሳንድሮ ቶናሊን ለማስፈረም እነ ማንቸስተር ዩናይትድ እነ አርሰናል እነ ሲቲ ያን ያክል ጠንከር ያሉ እንቅስቃሴዎችን ማድረግ አይደለም
በጣም በትልቁም እንቅስቃሴዎችን አላደረጉም። በተለይ ተጫዋቹም ሙሉ ለሙሉ ውሳኔውም የነበረው ወደ ቶትናም ቀድሞም ቢሆን ማምራት ይፈልግ ነበር የሚል መረጃን ይፋ ቢያደርግም ነገር ግን በዝውውር ጉዳዮች ላይ ስሙን ከሳንድሮ ቶናሊ ጋርም ስንሰማው ነበር ማንቸስተር ዩናይትድ እና እነዚህ ዝውውሮች ግን ወደ ሌሎች ክለቦች መፈጸማቸውን እናስታውሳለን። አሁን የግዴታ ሌሎች ዝውውሮችን ለማድረግ የግድ መንቀሳቀስ ያለበት ጊዜ ላይ ይገኛል። አሁንም ቢሆን ያሉት አማራጮች በጣም በከባዱ ለማንቸስተር ዩናይትድ ምናልባት ለማስፈረም አስቸጋሪ ሊሆኑ ይችላሉ ተብሎ ነው የሚታመኑት። በተለይ ማንቸስተር ዩናይትድ ከያዘው ፖሊሲ ጋር በተለይ ማንቸስተር ዩናይትድ በዝውውር ገበያው ላይ ከያዘው እንግዲህ ትልልቅ የሚባሉ የዝውውር ገንዘቦችን ላለመክፈል ከያዘው ፖሊሲ ከዛ ውጪ ለተጫዋቾችም አነስ ያለ ደሞዞችን በተለይ ከ200,000 ፓውንድ ሳምንታዊ ደሞዝ በላይ ያለ መክፈል ፍላጎቶቹ ጋር ተያይዞ ምናልባት ከበድ ያሉ ሊሆንበት ይችላሉ የሚሉ ግምቶች በትልቁ ሲነሱ ነበር። ነገር ግን አሁን ላይ የኦሪዮል ሹዋሜኒ ዝውውር ጉዳይ ላይ የቆረጡ ይመስላሉ ማንቸስተር ዩናይትዶች። የሚያስከፍለው ዋጋ ተከፍሎ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት የዝውውር መስኮት ሊሆን እንደሚችል ግምቶችን እየሰማን ነው። እርግጥ ነው ከዝውውር መስኮቱ መጀመሪያ ቀን አካባቢ ጀምሮ ነው ስለ ኦሪዮል ሹዋሜኒ ዝውውር ጉዳዮች ከማንቸስተር ዩናይትድ ጋር ስንሰማ የነበረው። ይህንን ተጫዋች ለማስፈረም በጣም ትልቅ ጥረቶችም ሲያደርጉ እንደነበር የሰማ ነው። ምናልባት በቀዳሚ እጩ ዝርዝራቸው ውስጥም ከኤሊዮት አንደርሰን በመቀጠል ምናልባት ከማቴዎስ ፈርናንዴስን ማስቀደመው ሲፈልጉት የነበረ ተጫዋች እንደሆነ ይታወቃል የኦሪዮል ሹዋሜኒ ጉዳይ። ነገር ግን ይህንን ተጫዋች ለማስፈረም በጣም ጠንከር ያሉ ድርድሮች ይጠይቃል። ምክንያቱም ሪያል ማድሪድ ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት የለውም። በቅርብ ነው ይህንንም ተጫዋች እንዳስፈረመው የምናስታውሰው። እርግጥ ነው የተወሰኑ አመታቶችን በሪያል ማድሪድ ቤት አሳልፈዋል። ነገር ግን አሁንም ቢሆን ለሪያል ማድሪድ በጣም ወሳኝ ከሚባሉ የአማካይ ስፍራ ተጫዋቾች መካከል አንደኛው ነው። በተለይ በዚህ የዝውውር መስኮት ሌላ የአማካይ ስፍራ ተጫዋች የማያስፈርሙ ከሆነ ደግሞ ሪያል ማድሪዶች ይባሱኑ ማንቸስተር ዩናይትድ ይህንን ተጫዋች ለማግኘት የሚያደርገው ጥረት በእንቅርት ላይ ጆሮ ደግፍ ይሆንበታል ተብሎ ነው የሚጠበቀውና ነገር ግን ትላንትናና ዛሬ ከጠዋት ጀምሮ እየሰማናቸው የምንገኛቸው መረጃዎች ግን እንደሚያሳዩት ከሆነ ዩናይትድ በዚህ የዝውውር መስኮት በትልቁ ይህንን ዝውውር ለማድረግ እየተንቀሳቀሰ የሚገኝበት መንገድ ላይ እንዳለ የሚጠቁሙ መረጃዎችን እየሰማን እንገኛለን። በተለይ ትላንትና የወጡ ትልልቅ የሚባሉ እነ ዘ ጋርዲያን፣ ዴይሊ ሜል የሚባሉ የመረጃ ምንጮች እነ ቴሌግራፍ የሚባሉ የመረጃ ምንጮች ይፋ እንዳደረጉት ከሆነ የማንቸስተር ዩናይትድ ባለስልጣናት በጣም በቅርቡ ወደ ማድሪድ ከተማ እንደሚያመሩ ከተጫዋቹ ተወካዮች ጋር እንደሚነጋገሩ ከሪያል ማድሪድ ባለስልጣናት ጋርም ኦሪዮል ሹዋሜኒን በተመለከተ ጥሩ የሚባሉ ንግግሮችን ሊያደርጉ ዝግጁ እንደሆኑና ወደዛ እንደሚያመሩ ነው ይፋ እየተደረገ የሚገኘው። ሌላኛው ምናልባት ለማንቸስተር ዩናይትድ በጣም ጥሩ የሚባለው ዜና ይህንን ተጫዋች ለማስፈረም መከፈል ያለበትን ገንዘብ ሁሉ ለመክፈል ዝግጁ ናቸው ተብሏል። ሪያል ማድሪድ እዚህ ተጫዋች ላይ 100 ሚሊዮን ዩሮችን ለጥፎበታል። ማንቸስተር ዩናይትድ የሚከፈለውን ክፍያ በሙሉ ለዚህ ተጫዋች ለመክፈልም ዝግጁ እንደሆኑ የሚጠቁሙ መረጃዎችን እየሰማን ነውና ምናልባት ይሄ ለማንቸስተር ዩናይትድ ደጋፊዎች በጣም መልካሙ የሚባለው ዜና ሊሆን እንደሚችል ይነገራል። ከኦሪዮል ሹዋሜኒ በተጨማሪ ግን ሌሎች ዝውውሮችም በማንቸስተር ዩናይትድ በተለይ በአማካይ ስፍራው ላይ ልንሰማ የምንችልባቸው እድሎች አሉ። ምክንያቱም አሁንም አማራጮቻቸው ጠበቡ እንጂ ሙሉ ለሙሉ የተቋጩ አይደሉም። ሌሎች ዝውውሮችም አሉ በማንቸስተር ዩናይትድ ቤት ውስጥ ሊደረጉ የሚችሉ። ለምሳሌ ያክል የአሌክስ ስኮት ጉዳይ የተለየ ጉዳይ አይደለም፣ ወይም ደግሞ የተረጋገጠ ጉዳይ አይደለም። ክለቡ ቦርንመዝ ምንም እንኳን አልለቀውም ቢልም ነገር ግን የተወሰኑ ጭምጭምታዎችን እየሰማን እንደምንገኘው የሚለቅበት እድልም ሊኖር የሚችልበት አጋጣሚ እንዳለ እየተነገረ ነው። እሱንም መሞከራቸው አይቀርም። ከዛ ውጭ ሌሎች አማራጮችም ይኖራሉ። ምናልባት ካጡ እንኳን የሚፈልጉት ካርሎስ ባሌባና ባለፈው የክረምት ተጫዋቾች የዝውውር መስኮት በትልቁ ሲፈለግ እንደነበር እናስታውሳለን። ካርሎስ ባሌባንም ለማስፈረም ጥረቶችን ሊያደርጉ ይችላሉ ተብሎ ይታሰባል። ምክንያቱም ካርሎስ ባሌባ አሁን ላይ ማንቸስተር ዩናይትድ ጥያቄ እስኪያቀርብለት ብቻ ነው እየጠበቀ የሚገኘው እንጂ ወደ ማንቸስተር ዩናይትድ የማምራት ሙሉ ለሙሉ ዝግጁ እንደሆነ ሙሉ ለሙሉ ፍላጎት እንዳለው የሚጠቁሙ መረጃዎች ያሉ። በገንዘብ ረገድም ምናልባት ብራይተን በጣም ቀነስ ባለ ዋጋ ይህንን ተጫዋች ለማንቸስተር ዩናይትድ ሊሸጥ የሚችልበት እድሉ አለው። ብራይተኑም በዚህ የዝውውር መስኮት የግድ መሸጥ ያለባቸው ይመስላል። ምክንያቱም አምና 100 ከዛ በላይ ነበር የሚገመተው ተጫዋቹ። ዘንድሮ ግን አሁን ከ70 በታች የሚገመትበት ደረጃ ላይ ደርሷል። ያሳየው የአቋም መውረድና ገንዘቡ ከዚህ በታች ቀንሶ ላለመሸጥም ብራይተኖች የግድ ይህንን ተጫዋች ሊለቁ የሚችሉበት እድሉን ሊያገኙ ይችላሉ። ነገር ግን ዩናይትዶች እንዳልኳችሁ አሁን ላይ የመጀመሪያ ምርጫቸው አይደለም። ባጣ ቆየኝ የምንለው አይነት ምርጫ አይደለ። እነዚህ አሁን የሚፈልጓቸው ዝውውሮች የማይሳኩ ከሆነ
ሊያስፈርሙት የሚችሉ አይነት ምርጫ እንደሆነ እየተነገረ ነው እንጂ የመጀመሪያ ምርጫዎቻቸው አሁን ኦሪዮል ሹዋሜኒን ስለማስፈረም በትልቁ እንቅስቃሴዎችን ሊያደርጉ የሚችሉበት እድሎች እንዳሉ ነው እየተነገረ የሚገኘው። በሚቀጥሉት ጥቂት ቀናትም የማንቸስተር ዩናይትድ ባለስልጣናት ይህንን ተጫዋች ለማነጋገር በማድሪድ ከተማ እንደሚከትሙ ትልልቅ እድሎችንም እንደሚያደርጉ ነው የተገለጸው። ሰሞኑን የሰማነው ሌላኛው እጩ ግን የቼልሲው አንድሬስ ሳንቶስ ነው። በተለይ ማንቸስተር ዩናይትድ እንዳልኳችሁ መግቢያ ላይ እንደጠቀስኩት የሚፈልጋቸውን ዝውውሮች ማግኘት አለመቻሉ ወይም ደግሞ ወሳኝ የሚባለው 1-2-3 ምርጫዎቻቸውን አለማግኘታቸው አሁን እንግዲህ ወደ አነስ ወዳሉ ደግሞ ምርጫዎችም ሊያመሩ ይችላሉ። እርግጥ ነው አንድሬ ሳንቶስ በቼልሲ ቤት በጣም ጥሩ የሚባል እንቅስቃሴዎችን የሚያደርግ አይነት ተጫዋች ነው። ሁልጊዜም በቋሚነት የሚሰለፍ አይነት ተጫዋች እንኳን ባይሆን፣ ነገር ግን በቼልሲ ደረጃ የሚጫወትና ጥሩ ተጫዋች እንደሆነ የሚታወቅ ነው። ነገር ግን መጀመሪያ ከሚፈልጓቸው አይነት ዝውውሮች አንጻር ሲታይ ግን በመጠኑም ቢሆን አነስ ያለ ለማንቸስተር ዩናይትድ ደጋፊዎችም ያን ያክል አርኪ የሚባል ዝውውር ይሆናል ተብሎ አይጠበቅም። አንድሬ ሳንቶስን ለማንቸስተር ዩናይትድ ማስፈረምና በትልቁ ይነሳል። ኒውካስል ዩናይትድም በዚህ ተጫዋች ዝውውር ፉክክር ላይ እንዳለበት ይነገራል። ምክንያቱም ኒውካስል ዩናይትድ ሳንድሮ ቶናሊ ለቋል። የብሩኖ ጉማሬሽ ጉዳይ የተረጋገጠ አይደለም። በጣም ሪስክ እንዳለው ያምናሉ። ብሩኖ ጉማሬሽን የመልቀቅ እድል እንዳላቸው ይሰማቸዋልና እሱን ለመተካት እጩዎችን አሁንም እየተመለከቱ እንዳሉ የሚጠቁሙ መረጃዎች ያሉ። ስለዚህ የእሱንም ጉዳይ በእንጥልጥል የቀረ ስለሆነ አንድሬ ሳንቶስን ለማስፈረም እነሱም እንደሚፈልጉ ኒውካስሎችም እንደሚፈልጉ ነው ይፋ የተደረገው። በአጠቃላይ ግን ማንቸስተር ዩናይትድ በቀጣዮቹ የዝውውር ቀናት እዚህ ተጫዋች ላይ በጣም ትልቅ ትኩረቶችን ያደርጋሉ ተብሎ ነው የሚጠበቀው ኦሪዮል ሹዋሜኒ ላይ። ሌላኛው ከሴሜርቪል ጋር እንዲሁም የሚነሱ ጉዳዮች አሉ። ሴሜርቪልን ለማስፈረም ማንቸስተር ዩናይትድ አሁን ጥሩ ደረጃ ላይ ያለ ይመስላል። ምክንያቱም ሴሜርቪል በይፋ ተናግሯል። ማንቸስተር ዩናይትድ እንኳን ብሎ በግልጽ ባይናገርም ነገር ግን ከዌስትሃም ዩናይትድ መልቀቅ እንደሚፈልግና በጥሩ ቡድን በአውሮፓ ቻምፒየንስ ሊግ መሳተፍ በሚችል ቡድን ውስጥ መጫወት እንደሚፈልግ ይፋ አድርጓል። ፈላጊ ክለቦች በደንብ እንዳሉት ይታወቃል። ማንቸስተር ዩናይትድ ደግሞ በትልቁ ከሚፈልጉት ቡድኖች መካከል አንደኛው ነው። ነገር ግን በማንቸስተር ዩናይትድ በኩል ከዚህ በፊትም እንደገለጽኩላችሁ ወሳኙ ነገር የራሽፈርድ ሽያጭ ነው። ምናልባት ራሽፈርድ የማይሸጥ ከሆነ ዩናይትድ በዛ ቦታ ላይ ሌላ ተጫዋች ለማስፈረም ጥረት የሚያደርግበት እድል ላይኖረው ይችላል። ነገር ግን እንግዲህ የሚሸጥ ከሆነ ግን ራሽፈርድ ሴሜርቪልን ለማስፈረም በጣም ጥሩ እድሎችን የሚያገኙበት ይሆናል ተብሎ ይታሰባልና የሴሜርቪል ዝውውር ሙሉ ለሙሉ የሚያያዘው ከራሽፈርድ መልቀቅና ለመልቀቅ ጋር በተያዘ ሊሆን እንደሚችል ነው የተናገረው። ማንቸስተር ዩናይትድ ሌላኛው የተከላካይ ስፍራ ላይም ትኩረት ሊያደርጉ ይችላሉ ተብሎ ይታሰባል። ምናልባት ግን በተከላካይ ስፍራ ላይ ተጫዋች ለማምጣት ግን ትክክለኛ ውሳኔ ነው ብሎ ማሰብ ላይቻል እንደሚችል ነው በርካታ ተንታኞች የሚናገሩት። ምክንያቱም በማንቸስተር ዩናይትድ ቤት አሁን በተከላካይ ስፍራ ላይ በጣም በቂ የሚባሉ አማራጮች እንዳሏቸው በርካቶች ያምናሉ። በተለይ ተጫዋቾቹ ከጉዳት ነጻ የሚሆኑ ከሆነ እነ ሊሳንድሮ ማርቲኔዝ፣ እነ ሌኒ ዮሮ፣ ማታያስ ደሊት ከዛ ውጭ እነ አይደን ሄቨን፣ ሃሪ ማጓየርን ጨምሮ በጣም በርከት ያሉ አማራጮች በዛ ቦታ ላይ እንዳሏቸው በርካቶች ያምናሉና ምናልባት ተጫዋቾቻቸው በተለይ ማታያስ ደሊት በሚቀጥለው የውድድር ዓመት በፕሪሚየር ሊግ ጅማሮቹ ሰሞኖች ላይ ወደ ሜዳ እንደሚመለስ ይታመናል። ሊሳንድሮ ማርቲኔዝ በዓለም ዋንጫው በጣም ድንቅ የሚባል አቋሙን እያስመለከተ ነው የሚገኘው። ሌኒ ዮሮና አይደን ሄቨን ምናልባት እነዚህ ሁለት ተጫዋቾች ባልነበሩበት ጊዜ ያስመለከቱት አቋም በጣም ጥሩ እንደነበር እናስታውሳለን። ሃሪ ማጓየርም ለዚህ ቡድን በጣም ትልቅ ልምድ የሚሰጥ አይነት ተጫዋች ነው ተብሎ ይታመናል እና እርግጥ ነው በአውሮፓ ቻምፒየንስ ሊግ በሚቀጥለው የውድድር ዓመት በጣም ከትልልቅ የሚባሉ ተጋጣሚዎች ጋር ጨዋታዎችን ሊያደርጉ እንደሚችሉ ቢታመንም ነገር ግን አሁንም ቢሆን በጣም ጥሩ የሚባል የተከላካይ ስፍራ ተጫዋቾች እንዳሏቸው ይታመናል እና በአብዛኛው ሌሎች ቦታዎችን ማደስ ላይ ትኩረት ቢያደርጉ የተሻለ ነው ብሎ የሚያስቡ በርካቶች ናቸው። ሌላኛው ሲነሳ የሰማነው ጉዳይ ደግሞ በትክክልም የተረጋገጠ ጉዳይ እንኳን ባይሆን የሃሪ ኬንንም ጉዳይ ሰምተናል። በአጥቂ መስመር ላይ ለቤንጃሚን ሼስኮ ጥሩ ነገሮችን መስጠት የሚችል አይነት ወይም ልምዶችን በደንብ ማካፈል የሚችል በሚቀጥሉት የውድድር ዓመታትም እንግዲህ ለማንቸስተር ዩናይትድ በጣም በትልቁ ግልጋሎት መስጠት የሚችል አይነት ተጫዋች ተደርጎ ይቆጠራል። እድሜው 32 ነው። ነገር ግን አሁንም ቢሆን በጣም ቶፕ የሚባል ፐርፎርማንስ ላይ ነው የሚገኘውና ዘንድሮ እንኳን ወደ 60 አካባቢ ግቦችን በዚህ የውድድር ዓመት አስቆጥሯል። ከየትኛውም ተጫዋች የበለጠ ጎልን ነው በዚህ የውድድር ዓመት በዚህ ሲዝን ማስቆጠር የቻለውና ምናልባት ይህንን ተጫዋች ማምጣት ለማንቸስተር ዩናይትድ በጣም ትልቅ እድልን ይሆናል ተብሎ ይታሰባል። ነገር ግን ተጫዋቹ ከባየር ሚኒክ የመልቀቅ ምንም አይነት ፍንጮችን እያሳየ አይገኝም። ከዛ ውጪ ሌላኛው የሚነሳው ጉዳይ ደግሞ ባርሴሎናም ይህንን ተጫዋች እንደሚፈልገው ይነገራል። በተለይ ሮበርት ሌቫንዶስኪ ክለቡን ለቆ ስለወጣም ሌላኛው አማራጫቸው ይሄኛው ሊሆን ይችላል ተብሎ ይታሰባል። ሃሪ ኬንን ለተወሰኑ ጊዜያት ያንን ቦታ እንዲሸፍን ሊያመጡት ይፈልጋሉ የሚሉ መረጃዎች ያሉ። ነገር ግን ምናልባት ወደ እንግሊዝ እንዲመጣ የሚያደርገው ትልቁ ምክንያት ሊሆን የሚችለው
የምንጊዜም የፕሪሚየር ሊጉ የጎል አስቆጣሪነት ሪከርድን ለማሻሻል ሚሽኑን መስበር ወይም ደግሞ ሪከርዱን መስበር የሚፈልግ ከሆነ ነው። አሁን ሁለተኛ ደረጃ ላይ ነው የተቀመጠው ከአለን ሺረር በመቀጠል ማለት ነውና ያንን ሪከርድ ለመስበር ደግሞ በጣም ጥሩ ደረጃ ላይ ነው የሚገኘው። ስለዚህ በማንቸስተር ዩናይትድ ቤት ያንን ሪከርድ እንዲሰብር የበርካታ የቀድሞ የማንቸስተር ዩናይትድ ተጫዋቾች ምክራቸውን እየለገሱት ነው። ለምሳሌ ያክል ዌይን ማርክ ሩኒ በቀጥታ በአንድ የሚዲያ ፕሮግራም ላይ ሲናገር ሰምቼዋለሁ ይህንን ነገር። ሃሪ ኬን ወደ ማንቸስተር ዩናይትድ ቢመጣ በጣም ደስ ይለኛል። ለሱም ትክክለኛ ውሳኔ መሆን የሚኖርበት ያ ነው። ዋንጫዎችን ለማሸነፍ ወደ ባየር ሚኒክ አምርቷል። ያንን ነገር ደግሞ በትክክል ያሳካው ይመስለኛል። አሁን ወደ ማንቸስተር ዩናይትድ መጥቶ ሁለት ነገሮችን እንዲያሳካም እመኝለታለሁ። አንደኛ በፕሪሚየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪ የሚለውን ሪከርድ የግሉ እንዲያደርግ ወደ ፕሪሚየር ሊግ መምጣት አለበት። ሁለተኛ ደግሞ ማንቸስተር ዩናይትድን ወደ ቀድሞ ትልቁ ቁመናውና ወደ ትልቁ ታሪኩ እንዲመለሰው ደግሞ እፈልጋለሁ የሚል አይነት ሀሳብን ዌይን ማርክ ሩኒ ሲናገር ሰምተነዋል። አሁን ወደ ሌሎች ክለቦች ወደ የትኞቹ ክለቦች ያመራል የሚለውን ጉዳይ በተመለከተም ሲያብራራ አርሰናል ይህንን ተጫዋች ለማስፈረም ይሞክራል ተብሎም አይታሰብም። ምክንያቱም ተጫዋቹም ወደዛ የማምራት ፍላጎቶች ይኖሩታል ተብሎ አይጠበቅም። እንደ ምክንያትነት የሚነሳው ተጫዋቹ የቶተንሃም ተጫዋች ስለነበር ለከተማ ተቀናቃኙ ለአርሰናል ይጫወታል ተብሎ አይጠበቅም። ስለዚህ አርሰናል ይህንን ተጫዋች የማስፈረም እድሉ በጣም ጠባብ ነው ሲል ይናገራል። ከዛ ውጭ ግን ሌላኛው ማንቸስተር ሲቲ ኤርሊንግ ብራውት ሃላንድ አላቸው። ሊቨርፑልም ቢሆን በተለይ እነ አሌክዛንደር ኢሳክ በቡድናቸው ውስጥ ያሉ ተጫዋቾች ናቸው። ስለዚህ ጥሩ አጥቂዎችም እንዲሁ ይኖራቸዋል። በማንቸስተር ዩናይትድ ቤት ግን ጥሩ ክፍት ቦታ ሊያገኝ ይችላል እና በማንቸስተር ዩናይትድ ቤት ጥሩ ነገሮችን ማድረግ ይችላል ብዬ አምናለሁ። ስለዚህ ወደ ዩናይትድ ቢመጣ ምክሬን ለግሷለሁ ሲልም ነው ዌይን ማርክ ሩኒ ሰሞኑን በነበረው አንድ ፕሮግራም ላይ ለሃሪኬን ይህንን መልእክት እንዳጋራ እየተገለጸ የሚገኘው። በአጠቃላይ ግን ማንቸስተር ዩናይትዶች በእንደዚህ አይነት ዝውውሮች ላይ እንቅስቃሴዎችን ሊያደርጉ እንደሚችሉ የሚጠቁሙ መረጃዎችን ነው እየሰማን የምንገኘው። በዚሁ የአርሰናል ጥቂት መረጃዎችን እንንገራችሁ ውድ ቤተሰቦቻችን። ከአርሰናል ጋር በተያዘም እንግዲህ ሰሞኑን በትልቁ እየሰማን የምንገኘው የብሩኖ ጉማሬሽን ጉዳይ ነው። በተለይ ብሩኖ ጉማሬሽ አሁን በጣም በትልቁ እንቅስቃሴ ሊደረግበት የሚችልበት ጊዜ ላይ ደርሷል። ምክንያቱም ከብራዚል ብሔራዊ ቡድን ጋር የነበረው የዓለም ዋንጫ ጉዞ አብቅቷል። ከተሸነፉ በኋላ እንግዲህ ከውድድሩ መሰናበታቸውን በኖርዌይ ብሔራዊ ቡድን እናስታውሳለን እና በዚህ ምክንያት አሁን ብሩኖ ጉማሬሽ የዝውውር ጉዳዮች ላይ በደንብ ማሰብ የሚችልበትን እድል ያገኛል ተብሎ ይጠበቃል። ስለዚህ በሚቀጥሉት ጊዜያቶች ላይ አርሰናልም በትልቁ እንቅስቃሴዎችን እንዲያደርግ ያግዘዋል ተብሎ ይታሰባል። የብሩኖ ጉማሬሽ ከዓለም ዋንጫው ውጪ መሆኑን ተከትሎ ከዛ ውጪ ግን አርሰናሎች ሌሎች ኢላማዎችንም ሊያደርጉ የሚችሉባቸው እድሎች እንዳሉ ይነገራል። የአርሰናልን ጉዳዮች በነገው ፕሮግራማችን ላይ በጣም በስፋት ወደ እናንተ የምናደርስ ነው የሚሆነው ውድ ቤተሰቦቻችን። ምክንያቱም በጣም በርከት ያሉ የሚነሱ ጉዳዮች ያሉ። የሞርጋን ሮጀርስ ጉዳይ በጣም አሳሳቢ እየሆነ የመጣ ይመስላል። ምክንያቱም አስተን ቪላ እዚህ ተጫዋች ላይ የለጠፈበት ዋጋን የመቀነስ ምንም አይነት አዝማሚያዎችን እያሳየ የሚገኝበት ሰዓት ላይ አይደለም እና ይሄ ነገር በጣም አስጊ ደረጃ ላይ ሊደርስ እንደሚችል ይታመናል። የዚህ ተጫዋች ጉዳይ ወይም የሞርጋን ሮጀርስ ጉዳይ ቸልሲ ምንን ተጫዋች እንደሚፈልገው ይነገራል። ከዛ ውጭ ደግሞ አርሰናልም ይፈልገዋል። ነገር ግን አስተን ቪላ ተጫዋቹን በዝቅተኛ ዋጋ የመሸጥ ምንም አይነት አዝማሚያዎችን እያሳየ እንዳልሆነ የሚያሳዩ መረጃዎችን ነው እየተመለከተን የምንገኘው። ከዛ ውጭ ግን ሌሎች ዝውውሮችን የሚያደርጋል ተብሎ ይታሰባል። ብራድሌ ባርኮላም ቀደም ከሊቨርፑል ጋር በስፋት አንስተነዋል እንጂ በአርሰናልም በትልቅ ከሚፈለጉ ምርጫዎች መካከል አንደኛው ነው። እንደውም እንደ አንዳንድ ታማኝ የሚባሉ የፈረንሳይ መረጃ ምንጮች በተለይ ሌኪፕ የተባለው የመረጃ ምንጭ እንደተናገረው ከሆነ እንግዲህ እንደ ላፓሪዚያንም የተባለ የመረጃ ምንጭ እንዳወጣው ከሆነ ብራድሌ ባርኮላ በስፋት ከሊቨርፑል ይልቅ ወደ አርሰናል መሄድን ምርጫው ሊያደርግ ይችላል የሚሉ ግምቶችን እያነሳ ይገኛልና ስለዚህ ብራድሌ ባርኮላ በቀጣይ ክለብ የሚቀይር ከሆነ አርሰናልም ትልቁ ኢላማው ሊሆን እንደሚችል ይነገራል። በተለይ የሞርጋን ሮጀርስ ጉዳይ የማይሳካ ከሆነ የብራድሌ ባርኮላንም ጉዳይ ሊመለከቱ የሚችሉበት እድሉ አለ ተብሏል። ሌላኛው ግን የማርከስ ራሽፎርድንም ጉዳይ እንዲመለከቱ አንዳንድ የቀድሞ ተጫዋቾቻቸው ምክራቸውን እየለገሷቸው ይገኛሉ። ለአርሰናሎች በተለይ ማርከስ ራሽፎርድ አሁን በዝቅተኛ ገንዘብ እስከ 26 ሚሊዮን ፓውንድ አካባቢ የሚገኝ አይነት ተጫዋች ነው ተብሎ ይታመናል። ምክንያቱም ለባርሴሎና በዛ ዋጋ ነበር ማንቸስተር ዩናይትዶች ያቀረቡትና እርግጥ ነው ለሌሎች ክለቦች ሲሸጡ በዛ ዋጋ ይሸጡታሉ ወይ በጣም በትልቁ ጥያቄ ያስነሳል ተብሎ ይታሰባል። ነገር ግን በዛ ዋጋ ግን አርሰናሎች ይህንን ተጫዋች ማግኘት የሚችሉ ከሆነ ግን ለሞርጋን ሮጀርስ 130 ሚሊዮን ፓውንዶች ነው የተመደበበት በአስተን ቪላ። ያንን ዝውውር ከማድረግ ራሽፈርድን ማስፈረምና ሌላ ተጫዋች ማምጣትን የተሻለ ነው ብለው ያምናሉ። እስከ 100 ሚሊዮን ፓውንድም ማትረፍ ይችላሉ በእነዚህ ዝውውሮች ሲሉ ጭምር ነው እየተናገሩ የሚገኙትና በዚህ ምክንያት ምናልባት አርሰናልና ራሽፈርድም በቀጣዮቹ ጊዜያት ስማቸው ሲነሳ ልንሰማ የምንችልበት እድሉ እንዳለ ይነገራል። ነገር ግን ትልቁ ምክንያት ሊሆን የሚችለው ራሽፈርድ በፕሪሚየር ሊግ በሌላ ክለብ የመጫወት አሁን ፍላጎት እንደሌለው
የሚያሳዩ ነገሮችን ሰምተናል። በፕሪሚየር ሊግ መቆየት ግዴታው ከሆነበት በማንቸስተር ዩናይትድ መቆየትን ምርጫው ያደርጋል። ካልሆነ ግን ከእንግሊዝ ውጪ ባሉ ክለቦች ነው የመጫወት ትልቅ ፍላጎት እንዳለው የሚጠቁሙ ነገሮችን እየሰማን የምንገኘው። ከአርሰናል ጋር የተያዙ የዝውውር ጉዳዮችን ግን በቀጣይ ፕሮግራሞቻችን ላይ በጣም በትልቁ ወደ እናንተ የምናደርስባቸው ፕሮግራሞች ይዘን እንመጣለን ብለን ነው የምናስበውና እነዚህን ጉዳዮች እናነሳለን። ከዛ ውጭ ግን ሌሎች የምናነሳቸው የዝውውር ጉዳዮችም ይኖራሉ በቀጣይ ፕሮግራሞቻችን ላይ። የዓለም ዋንጫውን እንዴት እየተመለከታችሁ ትገኛላችሁ ውድ ቤተሰቦቻችን? ትናንትና ፖርቱጋል ከውድድሩ ውጭ መሆኗ ተረጋግጧል። አንደኛው ታላቅ ተጫዋች ክሪስቲያኖ ሮናልዶ እንግዲህ በእኛ ትውልድ በጣም ትልልቅ የሚባሉ እግር ኳስ ተጫዋቾችን ተመልክተናል። ነገር ግን ሁለቱ ሊዮኔል ሜሲ እና ክሪስቲያኖ ሮናልዶ እንደሆኑ ምንም ጥያቄ የለውም። ከሁለቱ አንዱ የሆነው ክሪስቲያኖ ትላንትና ከዓለም ዋንጫው ጋር መሰነባበቱን ተመልክተናል። የአርጀንቲና ብሔራዊ ቡድን አሁን እኛ ስቱዲዮ ባለንበት ሰዓት ይህንን ፕሮግራም ወደ እናንተ ለማድረስ እየተዘጋጀን ባለንበት ሰዓት ጨዋታዋን እያደረገች ነው ከግብጽ ብሔራዊ ቡድን ጋር። ምሽት 1 ሰዓት ላይ የጀመረ ጨዋታ ነው። ጨዋታው ስላልተጠናቀቀ ነው በዚህ ፕሮግራም ላይ ያላነሳሁትና የትላንትናውን ጨዋታ ግን እንግዲህ ተጠናቆ ተመልክተነዋል። ክሪስቲያኖ ሮናልዶም ከፖርቱጋል ብሔራዊ ቡድን ጋር ለዓለም ዋንጫ 6 ጊዜያቶች ሞክሮ እንግዲህ ሳይሳካለት ቀርቷል። እሱም እንግዲህ ተናግሮታል። ክሪስቲያኖ ሮናልዶ ሲናገር እኔ የዓለም ዋንጫን ማሸነፌ ትልቁ ክሪስቲያኖ ሮናልዶን አያደርገኝም፣ እንዲሁ ደግሞ የዓለም ዋንጫን ማጣቴም ትንሹ ክሪስቲያኖ ሮናልዶ አያደርገኝም ሲልም ጭምር ነው የተናገረውና እንግዲህ የክሪስቲያኖ ሮናልዶ የዓለም ዋንጫ ጉዞ ትላንትና መገታቱ ይታወሳል። ስፔን ወደ ቀጣዩ ዙር አልፋለች። ከቤልጅየም ብሔራዊ ቡድን ጋር በቀጣይ የሚያደርጉት ፉክክርም በርካቶች ይጠብቁታል። የሩዲ ጋርሲያ ቡድንም እንዲሁ አሜሪካን አሸንፎ ወደ ቀጣዩ ዙር ማለፉን የምናስታውሰው ነው። ዛሬም ጨዋታዎች ቀጥለው ይደረጋሉ። አርጀንቲና ጨዋታዋን እያደረገች ነው ከግብጽ ብሔራዊ ቡድን ጋር። ይሄ መረጃ በሚለቀቅበት ወይ ይሄ ቪዲዮ አፕሎድ በሚደረግበት ሰዓት ግን ውጤቱ ይጠናቀቃልና እንግዲህ እንድትከታተሉት በአክብሮት ጋብዛለሁ። ከዛ ውጭ ግን በኋላ ላይም የሚደረግ በጣም ተጠባቂ ጨዋታ ይኖራል። ኮሎምቢያ ከስዊዘርላንድ ጋር የሚያደርጉት ጨዋታ ምሽት 5 ሰዓት ሲል የሚጀምር ጨዋታ ነው። ከዓለም ዋንጫው ጋር አያይዛችሁ ከሊዮኔል ሜሲና ከክሪስቲያኖ ሮናልዶ ጋር አያይዛችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ወደ ቤተሰቦቻችን ስላደመጣችሁን ስለተከታተላችሁን ከልብ አድርገን እናመሰግናለን። የዛሬ ፕሮግራማችን ይህንን ይመስል ነበር። ውድ ቤተሰቦቻችን የዝውውር ጉዳዮችን በስፋት ያነሳንበት ፕሮግራም ይህንን ይመስላል። ቆይታን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ርዕሰ ጉዳዮችን፣ ሌሎች የዝውውር ጉዳዮችን ይዘን በቀጣይ ፕሮግራሞቻችን መልሰን እንገናኛለን። ለዛሬ ግን እዚህ ጋር አበቃሁኝ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው። መልካም ጊዜ ይሆንላችሁ። ወዳችኋለሁ። መልካም ምሽት።